እኔ እኮ ሴት ልጅ ስታረግዝ የምትወፍረው ነገር ነው ግርም የሚለኝ ማለት ነው። በነገራችን ላይ ዴዚ በጣም አምሮባታል። እንግዲህ እንደውም ህዝቡ በጣም ነበረ አይኑን ከሷ ላይ እያሳረፈው ማለት ነው። እውነት ለመናገር አይኑን እንደዛ እንዳሳረፈው ግን አይደለችም ማለት ነው። አመጣጧ ምኗም ወፍራ አምሮባት ነው የመጣች። ደግሞ አምሮባታል፣ በጣም ወፈረች ምናምን ገና ሳትወልድ ማለት ነው። ኦኬ እኛም እንግዲህ የአረብ ሀገር ያለ ልጆች ተስፋለን ማለት ነው። እንደዚህ ሰገጤ ሆነና እናሳዝን። እኛማ ፊታችን እኮ ነው ያለ አጥንታችን ተመጦ በጣም እኮ የምናሳዝን አረብ ሀገር ያለ ልጆች በይዘው በዚሁ አጋጣሚ ምስኪኖች ነን፣ የዋሆች ነን። በቃ በጣም እናሳዝናለን። ሰው እንግዲህ እኛም ለእነሱ ይዘን ብለኛም እንዲያርከፈክፍልን እያለን እንግዲህ ወደ ሚዲያው ካችላለች። ቪዲዮውን በይዘው ሳይለንት ያደረኩት ከዚ ኮፒራይት እየላከብኝ ማለት ነው። አዎ እኔ ሰብስክራይብ አድርጉና ከዛ ታዳምጣላችሁ ማለት ነው። የስ የታችሁ ነኝ። ዛሬ እንግዲህ ዴዚ ስለምትባለው ልጅ ላወራ ነው የመጣሁት ማለት ነው። ዴዚ እንግዲህ እናቷን በቅርብ አታለ እያሉ ብዙዎች አወራሉ። እኩሉ ውሸት ነው፣ እኩሉ ታግታ ነው፣ እኩሉ ምናምን እያሉ እንግዲህ ብዙ ነገርም አድርገው ነበር። ነገር ግን አሁን ደግሞ ድፍን አድርገውታል ማለት ነው። ለምን እንደሆነ አላውቅም። እውነት ለመናገር በጣም ነው ግራ የሚያጋባው ማለት ነው። ነገር ግን እሷ እንግዲህ ቲክታክ ላይ ምንም መልስ የሰጠችው ነገር የለም። እየሳቀችው እየተጫወተች መታለች ማለት ነው። ስለዚህ እናንተ ምን ትላላችሁ በዚህ ሀሳብ? ማለት ስለ እናቷ ምንም ነገር ያለችው የለም። እውነት እናቷ አለች ወይስ የለችም? እኔ ራሱ በጣም እያሳሰበኝ ነው። እንዲሁም ባልየውም እንግዲህ ሙዚቃ ከፍቶ ምናምን እየጨፈረ ነበረ። ከትናንት ወዲያ አይታችሁታል። የጎንደር ሙዚቃ ከፍቶ ምናምን ዝንጥ ያለ እየጨፈረ ነበር ያ ባልየው ማለት ነው። እና እናትየዋ ስላለች ይሁን ወይስ እንዴት ነው? ምክንያቱም እናቷ እውነት ከሌለች እውነት ከሌለ ይሄ ነገር ወር ይሆናል ወር ምናምን ቢሆነው ነው ማለት እንደዚህ መጨፈሩ ምኑ አግባብ ነው ብዬ አላስብም። እንደኔ ማለት የእውነት ሆኖ ከሆነ ማለት ነው። እና እሷ ትናንትና ቲክቶክ ላይ መታ ምናምን ሳይገርም አለኝ በእውነት ከሆነ ማለት ነው። ጋይስ ቪዲዮውን በነገራችን ላይ ያሰማችሁ ነበር፣ ግን ኮፒራይት እየላከብኝ ቤተሰቡን በጣም አስቸግሮኛል ማለት ነው። በጣም አስቸግሮኛል። ስለዚህ ምን እንደሚሻልን አላውቅም። ዩቲዩብ አሁን ጣጣው ወይ አይቆጥርልን ወይ ምን አይናችንን ጥፍት እያደረግን እቆይ የረሳሁት አለ። እኔ የምለው ግን ለምን ሰብስክራይብ ማታረጉ ጥያቄ ልጠይቃችሁ። ለምን ሰብስክራይብ አታረጉም? እኔ ሰብስክራይብ አርጉላችኋለሁ፣ እናንተ አታደርጉም። ሰብስክራይብ ካላደረጋችሁ ላይክ አርጉ ጋይስ። ሀራም አለይኩም ማለት ነው። ሀራም አለይኩም እናላችኋለሁ። ሰብስክራይብ አርጉ፣ ሼር ያርገልኝ ዩቲዩብ። እናንተ ላይክ ስታርጉ ባይዘው ዩቲዩብ በራሱ ጊዜ ሼር ያደርገዋልኝ ታውቃላችሁ እናንተ ሰው። ስለዚህ ካወቃችሁ ደግሞ ማድረግ የእናንተ ፋንታ ነው ብዬ ነው የማስበው ማለት ነው። እና ይሄን ያለው ነገር ስለዚህ እኛ እንግዲህ የእናቷ ነገር ያሳስበናል። ከምንም በላይ ደግሞ እናቷ ጋር ተጣልተው ያልሆነ ነገር ስንሰማ ያሳዝናል። ግን የዘላለም ጸጸት ነው። ግን ካለች እኛ ደስ ይለናል። ቲክቶክ ላይ መታ ሀሳቧን ብትሰጥ ህዝቡም እንደዚህ የተጨነቀው ምናምን እናትና ልጅም ደግሞ ደህና ሰው ተገኝቶ ቢያስታርቃቸው እንደ ሀሳብ እኔ በጣም ደስ ይለኛል። እንደ ሀሳብ ማለት ነው። ምንም ቢሆን እናት ናት። የዘጠኝ ወር ተሸክማ ስንት ነገር የሆነችን እናት። አንዳንዶች ደግሞ ለወንድ ብላ ምናምን ትሉ ሰዎች እናንተ አይምሯችሁ ስለማይሰራ እንጂ ሴት ልጅ ከምትወደው ጋር ነው መኖር ያለባት እንጂ ከማይወዳት ወንድ ጋር ገና ሀብት ምናምን ገንዘብ ጋር ታያይዙና ገንዘብ ካለው ወንድ ጋር እንድንኖር ትፈልጋላችሁ ነው። ገንዘብ ብቻውን ሰላም አይሰጥም ጋይስ። በዚህ አትመኑ እሺ። ገንዘብ ተሰርቶ ይገኛል። ስለዚህ ምን ልላችሁ ፈልጌ ነው፣ ተሰርቶ ለሚገኝ ገንዘብ ከምንም ጋር እያያያዛችሁ በሰው ሞራል ባትመጡ ደስ ይለኛል ብዬ አስባለሁ ማለት ነው፣ እንደ ሀሳብ ማለት ነው። እና ይሄን ያለው ነገር ብዙ አላወራባችሁም ለማንኛውም ቤተሰብ። ስለዚህ እናቷ ካለችላት እኛ በጣም ደስ ይለናል፣ ደስተኞች ነን ነው በይዘው ማለት ነው፣ ደስተኛ እንሆናለን። ይሄን ያለው ነገር እኔ እንደ ሀሳብ እንዳለች ነው የሚሰማኝ። እንደ ሀሳብ ለምን አትሉም? እሷም ሚዲያ ላይ መታ እንዴት ስትካካ እንደነበር አይታችኋል። እዛ ባሻገር እሱም የጎንደር ሙዚቃ ከፍቶ እናቴ ተውት አለም ቅልጥ እያለ ነበር። አይታችሁታል የጀማ አለም ቅልጥ እስኪሚል ድረስ ነው የጨፈረ ማለት ነው። እናትየው አለች እንደ ሀሳብ እንደኔ ካለች ደስ ይለኛል። እና ይሄ ነው እላችኋለሁ። በተረፈ ሁላችሁም ሰላማችሁ ብዙ ትረፍረፍ ይበልልኝ። ብዙ ወሬ ላወራባችሁ